አምነም አቤት። ደህና ነሽ? ደህና። ወደ ውስጥ መግባት ትችላለህ። አቶ አምናን እንግዲህ አድናን የእውነት በጣም ደስ በሚል ነገር በብሌን ፈገግታ በጣም ደስ ብሎት እንግዲህ 32 ጥርሱን እያወጣ በጣም በደስታ ውስጥ ይገኛል ማለት ነው። ወይዘሮ እንግዲህ ጄሪ ደግሞ በጣም እየተናደደችና እየተቃጠለች እንዴት እንደዚህ ሊሆን ይችላል? በምርጫ እኔ መርጦኝ ግን ደግሞ አሁን እኔን እንዴት ነው ፎከስ የማያደርገኝ እያለች በጣም እየተናደደች እና በንዴት ውስጥ ትገኛለች ማለት ነው። ሁለተኛ ነገር ደግሞ እንግዲህ የአቶ አድናን አክስትየዋ ተብዬዋ እንዴት እንደዚህ ሊሆን ይችላል? እንደዛማ ከሆነ እኔ ያሰብኩትና ያቀርኩትን ነገር ማግኘት አልችልም፣ ምን ባረግ ይሻለኛል እያለች በሀሳብ ውስጥ ትገኛለች ማለት ነው። ምክንያቱም እሷ የምታስብላትን ሀሳብ የምታሳካላት ወይዘሮ ጄሪ እስከሆነች ድረስ ጄሪ ደግሞ የአቶ አድናን ሚስት ለመሆን በጣም አስቸጋሪ እየሆነባት ስለሆነ በአሁን ሰዓት ምን ባረጋ ይሻለኛል እያለች እንግዲህ ራሷን እየወቀሰች ትገኛለች ማለት ነው። ሁለተኛ ነገር ደግሞ ቤተሰቦቼ እንግዲህ ሲፋን ወይዘሮ ሰማዕትን በጣም በሚያሳዝን ነገር ጉድጓድ ውስጥ ለመጨመር እየተጣጣረ ትገኛለች ማለት ነው። ይሁዳ እንግዲህ ክርስቶስን ስሙ እንደሸጠው እሷም ደግሞ እየሳመቻት በውሸትና በማስመሰል ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ይዤላችሁ የመጣው ድራማ እኔ ከተማርኩበት እናንተም አንዱ ለተተማሩበት አላችሁ ብዬ ከች ብያለሁ ማለት ነው። በጣም አሳዛኝ ድራማና እንደዚሁም ደግሞ ልብ አንጠልጣዩን ድራማ ይዤላችሁ መጥቻለሁ። ከዚህ ድራማ ያልተማረ ሰው አለ ብዬ አላስብም። ብዙዎችን ተምረናል። ከብዙ ከጥቂቱ ብዙዎችን ተምረን በጣም ቆንጆ ድራማ እንደሆነ ብዙ ሰዎች አስተያየት እየሰጡና እንደዚህም ደግሞ ይቀጥል እያሉ ይገኛሉ ማለት ነው። እኔም ይቀጥል ከምለው ሰዎች አንዱ ነኝ ማለት ነው። በጣም ነው ደስ የሚለው። በእርግጥ አስተማሪ ነው። ለኛ ለሴቶችም ለወንዶችም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። እንግዲህ እስቲ ምንድነው የተፈጠረው ብለን ስንል ቤተሰቦች እየተፈጠረ ያለው ነገር በጣም ከባድና ልብ አንጠልጣይ የሆነ ነገር ነው እየተፈጠረ ያለው ማለት ነው። አቶ አድናን በአሁን ሰዓት ጄሪን በምርጫ መረጣት እንጂ ግን ደግሞ ተጄሪ ጋራ ምንም ፍቅር እንዳሌለው ከብዙ ከጥቂቱ ብዙ ነገሮች አይተናል ማለት ነው። ምንም ፍቅር ከሷ ጋራ እንዳሌለው ለጊዜው ከሷ ጋራ ያለው ምንድነው ሲባል እንግዲህ ምርጫው እንግዲህ ያለማወቅ ማንኛችንም ሰዎች በስህተት ውስጥ ልንመርጥ እንችላለን። በምርጫ ውስጥ እንግዲህ የኛ የሆነውና የኛ ያልሆነውን ነገር በጣም የሚያሳዝነው ነገር አንዳንዴ ብዙዎቻችን ሰዎች የሆነ ነገር ስናደርግ በደነ ነፍስ እናደርግና በኋላ እንደ ግርሳት እንጸጸታለን፣ እናዝናለን ማለት ነው። በአሁን ሰዓት ጋሽ አድናን እንግዲህ እየተጸጸተና ልቡን በጣም ለምንድነው እንደዚህ ያደረኩት እያለ ይገኛል ማለት ነው። ብሌንም እንግዲህ ለማማ ምንድን ያለቻት እኔ በጣም ወድጄዋለሁ እሱን በጣም አፍቅሬዋለሁ እያለ ትገኛለች ማለት ነው። እንደወደድኩት እኔ ገና አሁን ያወቅኩት በፊት እኔ በእርግጥ በፊት እሱን እንደምወደውና እንደማፈቅረው ምንም ነገር አስቤ አላቅም ነበረ። ግን ደግሞ በአሁን ሰዓት ሳላስበው እሱን ወድጄና ፍቅሬው አግኝቼዋለሁ። እንዴት እንደሆነ ቢሆንም ባላቅም በጣም
ወድጃለሁ እያለች ይገኛለች ማለት ነው። እሱ ደግሞ እንግዲህ ያንን ነገር ግን አውጥታ ለመናገር በጣም ከባድ ሆኖባታል ማለት ነው። ሁለቱም እንግዲህ የሚገርመው ነገር እሱም እንደሚወዳትና እንደሚያፈቅራት መናገር አይፈልግም፣ እሷም እንደዛው አትፈልግም ማለት ነው። እንግዲህ ሁለቱም በእንደዚህ አይነት ችግር ውስጥ ይገኛሉ ማለት ነው። በእርግጥ ፍቅራቸውን ቢገላለጡ በጣም መልካም ነው ብዬ ነው ማስበው። እንግዲህ ንጉሱ በብሌንዬ ፍቅር ውድቅ ብሏል ማለት ነው። ቤተሰቦቼ እንዴት ነው ደስ የሚለው አስባችሁታል? እንደዚህ አይነት ያው ስላችሁ በእርግጥ ገንዘብ ሀብት ንብረት ጠፊ ለሚለው ነገ ሊጠፋ ይችላል፣ ተነጎዳ ሊጠፋ ይችላል። ግን ደግሞ ያኔ እንደዚህ አይነት ሰው በህይወታችሁ ሲመርጣለሁ ብሎ ጠዋት ማታ የሚለፋ ሰውዬ አንድ ሴት ግን ልቡ ገብታ በቃ ስትቀር በጣም ነው ደስ የሚለው። በነገራችን ላይ ብሌንዬ ባትኮሪ ነበረ የሚገርመን። ኩራት 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 ይገባሻል ሻለው ብትኮሪም ይገባሻል የኔ ወድ። ያው ግን እሷ እንደዚህ አይነት የምትኮራ ሴት አይደለችም ብሌን። በእርግጥ ደግሞ ይገባታል። በጣም ምርጥና አስተዋይ የሆነች ልጅ ነች ማለት ነው። ወይዘሮ ብሌን በጣም ቆንጅዬ ልጅ ነች። የእውነቴን ነው የምላችሁ። ቆንጅናዋ ደግሞ ከውጭ ሳይሆን ከልብ የመነጨ ቆንጅና ነው ያላት ማለት ነው። ብዙዎቻችን ሰዎች እንግዲህ ማድረግ ያለብን ነገር ምንድን ነው? ቤተሰቦቼ ቆንጅናን ከውጭ ሳይሆን መምረጥ አለብን፣ ከልብ ከውስጥ መምረጥ አለብን ማለት ነው። እሺ የውስጣችን ቆንጅና ማንገስ አለብን፣ ወደ ውጭ ማውጣት አለብን። ማንኛውም ሰው በአሁን ሰዓት የምነግራችሁ ነገር ምን አለ ብላችሁ በቃ ራሳችን የምንቆጣጠረው የውጫችን ቆንጅና፣ የውጫችን ማንነት፣ የውጫችን ነገሮች ብቻ ነው እኛ በአሁን ሰዓት የምንቆጣጠረው ማለት ነው። በፍጹም እንደዛ ሊሆን አይገባም። ቆንጅና፣ የልብ ቆንጅና፣ ሰዎችን የሚማርክ በጸባይ መልካምና ጥሩ ጸባይ መኖር አለብን እላችኋለሁ እኔ በራሴ እንደዛ ብዬ ነው የሚያስበው ቤተሰቦቼ ማለት ነው። ባላችሁ ጥረት እናንተም ይሄንን ነገር ለማድረግ ሞክሩ ማለት ነው። ከልብ የመነጨ ነገር ይኖራችሁ ብዬ አስባለሁ ማለት ነው ቤተሰቦቼ። እንግዲህ የምላችሁ ነገር እንደዚህ አይነት ነገር እየተፈጠረ ይገኛል። ምን ልላችሁ ፈልጋለሁ መሰላችሁ? ብቻ በአሁን ሰዓት እውነቴን ነው የምላችሁ ለትዳር በአሁን ሰዓት በአሁን ወቅት ያላችሁ ሴቶች አብዛኛው እኔ እውነቴን ነው የምላችሁ ባላችሁ ባለባበሳችሁ በውበታችሁ ወይ ደግሞ በቅርጻችሁ ብቻ ሰዎች እንዲመርጣችሁ አታድርጉ። እውነቴን ነው የምላችሁ። ይብን በስብዕናችሁ በጥሩ በመልካምነታችሁ ሰዎች እንዲመርጡ እናንተ ማድረግ አለባችሁ። ይሄ በተልካሻ ነገር ምናምን ነገር ሰዎች እንዲመርጣችሁ ማድረግ የለባችሁ። ይሄ ተልካሻ ነገር ነገ ወዳቂ ነው፣ ነገ ፈራሽ ነው፣ ነገ ይወርዳል። በቃ እንዳሌለ ሆኖ ይቀራል። እንዳሌለ ሊሆን ይችላል። ግን ደግሞ እናንተ በዛን ጊዜ እናንተ በችግር ውስጥ ስለምትሆኑ ማለት ነው። ያ ሰው እናንተ ጋር የሚመጣው ሰውዬ ዳልሽን ውበትሽን ማንነትሽን ብሎ የመጣ ሰውዬ ነገ መልክሽና ዳሌ ሲጠፋ ሊላቀቅ ይችላል፣ ሊጠፋ ይችላል ማለት ነው። ስለዛ የምንላችሁ ፈልጋለሁ የኔ ወዶች የኔ ጣፋጮች ማለት ነው። እስከ ጊዜው ድረስ መንገድ አይታረስ ይባላል። መልካምነታችሁን በመልካም ስብና እየተቀመጣችሁ ባህላችሁን በጥሩ ጸባይ መማረክ አለባችሁ እንጂ በትርኪ ምርኪ መማረክ አለባችሁ ብዬ አላስብም ማለት ነው። አቶ አድናን ብሌን ላይ ያየው ጥርስ ወይም ደግሞ ዳሌ፣ ጸጉር፣ ይሄ መልክ አለባበስ አይደለም ያየው ምንድነው ንጹህ የሆነዋል ልቧና ያያት ማለት ነው። በዛ እንግዲህ ውድቅ ብሏል ማለት ነው አቶ አድናን። እንግዲህ እናንተም ደግሞ እንደዚህ አይነት ማራኪ የሆነ ሴት ለመሆን መሞከር አለብን ማለት ነው ቤተሰቦች። እሺ እንደ ጄሪ አይነቱ በእርግጥ የሚወዳት ወንድ ይኖራል። እንደ ጄሪ አይነቱ የጊዜያዊ በቃችሁ አይደለም ለጊዜያዊ በቃ አለውልን ይባባላሉ። እዛው ሁሉ ነገር ይጨራርሳሉ። በኋላ የልጅ እናትና የልጅ አባት ለመሆን ህይወታቸው በጣም ከባድ ነው። በጣም ልጆቻቸውን በስልብና በትክክል ነገር ለማሳደግ እንደዚሁም ደግሞ ልጅ ወልደው ለማሳደግ በጣም ነው የሚያቀታቸው። ስለዛ ምን ለማለት ፈልጌ ነው ቤተሰቦቼ፣ ምርጫችሁን አስተካክሉ። አቶ አድናን እንግዲህ በንግግሩ ቢያጠፋም በንግግሩ በአሁን ሰዓት ቢከብደውም ግን ደግሞ በአሁን ሰዓት ያለችው በልቡ ብሌን ነች ማለት ነው። ከመጀመሪያነቱ ነው በነገራችን ላይ ብሌንን ሳይወደደው ማለት ነው። እንግዲህ ሲፋን ደግሞ እዛ ቤት የገባችሁ ያው ታውቃላችሁ፣ የመጣችሁ ወይዘሮ ሰማትን ለመበቀል ብቻና ብቻን የመጣችሁ ማለት ነው። የመጣችሁ ለእንደዚህ አይነት ነገር ነው። ግን እስካሁን ድረስ ያው የሚያሳዝንና የሚገርም ነገር
ወይዘሮ ሰማት ምንም ነገር የነቃችሁ ነገር የለም። እንደውም ጭራሹን ይቅርታ እሷ ጋር ሄዳ አልቅሳ ምናምን ነገር ይቅርታ ምናምን ስትጠይቃት እንደውም እች ልጅ ታስፈልገኛለች ያ የወይዘሮ አድናንን እናት ከዚህ ቤት አክስትየዋን እንግዲህ ከዚህ ቤት ለማውጣት ለእኔ እንደውም ትጠቀምባታለሁ እያለች ትገኛለች ማለት ነው። እሷ ግን አጠገቧ ያለችው ዋናዋ ጊንጥ የራሷ አጥፊ መሆኗን አለማወቋ በጣም ነው የሚያሳዝነው ማለት ነው። እንግዲህ ያው ድራማ ምን እየተፈጠረ መሆኑን በእያንዳንዱ ነገር እየሰበሰብኩ አመጣላችኋለሁ ማለት ነው። ቤተሰቦቼ እስቲ አቶ አድናንና ብሌን ምን የሚፈጠር ይመስላችኋል? መጨረሻቸው እንዴት ነው? በእርግጥ መጨረሻቸው ያማረና እየተዋበ ነው። ግን ደግሞ እስከዛን ድረስ ብላለች እኮ ብሌን ምንድን ያለችው አህያ አለች የቱም ያክል ሰዓት ብትቆይም መጨረሻዋ ጅብ ነው የሚበላት ብላ ተርታለች ማለት ነው። እንግዲህ እኔም የቱም ያክል እንኳን ፈተና ባሳለፍን በወርቅም ብነሳም እኔና አቶ አድናን ባልና ሚስት ነን እያለች ተርታባታለች ማለት ነው። በማለት በጄሪ ላይ ማለት ነው። ጄሪ እንግዲህ ፍቹን አላወቀችም፣ አልገባትም። ምን ያደርጋል ሳይገባት ይቅር፣ ከገባት በጣም አስቸጋሪ ነው። አስባችሁታል? ሰዎችን እንደዚህ በጎን ነካ እያደረጉ ልክ ማሳየት ማለት ነው። በአሁን ሰዓት በነገራችን ላይ የሚገርማችሁ ነገር እንግዲህ በኢትዮጵያ ምድር ውስጥም ይህን ሰሞን ቴዲ ዘፈነ ሲባል አልሰማችሁም? ዘፈን እንግዲህ እኮ በእርግጥ እኔ ዘፈን ደጋፊ ሆኜ አይደለም። ዘፈኑ ይዞ መጣው ነገር በጣም አስቸጋሪና የሚነካውን ነገር ስለነካ ነው እንደዚህ ኢትዮጵያ ምድር እያንቀጠቀጠ ያለው ማለት ነው። ቤተሰቦች እና አንዳንድ ሰዎች የሆነ ነገር ሲናገሯችሁ ያችን ፍቺ ካልፈታችሁ በጣም አስቸጋሪ ነውና ማለት ነው። ጄሪ መፍታት አቅቶታል። እንግዲህ ብሌን የተረተችውን ተረት ማለት ነው። ብሌን ግን የተረተችው ተረት በጣም ትክክልና ልብ አንጠልጣይ የሆነ ተረትን የተረተችባት ማለት ነው። የማይቀር ጉዳይ ነው። በእርግጥ አሁንም እያሳለፈ ትገኛለች። ገባችሁ? እሱም እንደዛው አስባችሁታል። ለብሌን እንግዲህ በፍቅር ተነሳ ሶፋ ላይ ተኝቶ ንጉሱ ማደር አስቡት ማለት ነው። ንጉስ እንግዲህ ለፍቅር ብሎ አልጋውን ትቶ ሶፋ ላይ ቁጭ ብሎ ማደር በጣም ነው አይደለም የሚከብደው። እና ለማንኛውም ቤተሰቦቼ እና እውነተኛ ፍቅር እንደው እውነት በህይወታችን እንደዚህ አይነት ፍቅር ያለ ሰው ቢሆን በጣም ደስ ይለኛል። ክበሩልኝ፣ ወዳችኋለሁ። በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ውድድ ፍቅር አደርጋችኋለሁ።